ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሮብ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ሁማን ራይትስ ሰዎች አሜሪካ በኤርትራ ላይ የጣለችውን ማዕቀብ እንዳታነሳ ጠየቀም። የዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ሰዎች የአፍሪካ ቀንድ ዳይሬክተር የሆኑት ላቲቲያ ባደር ካለፈው ወር አንስቶ የአሜሪካ መንግስት ከኤርትራ ጋር ያለውን ግንኙነት ለመመለስ እያሰበ ስለመሆኑ እየተሰማ ነው በማለት ገልጿል። ይህ ከሆነ ደግሞ የኤርትራ መንግስትና ወታደራዊ ኃይል በጎረቤት ሀገር ኢትዮጵያ ትግራይ ክልል ውስጥ በፈጸመው ከባድ የመብት ጥሰት የጣለበትን ማዕቀብ ማንሳትን ሊያካትት እንደሚችል አስረድቷል። ዳይሬክተሩ በመግለጫቸው በኤርትራም ሆነ በኢትዮጵያ ትግራይ ክልል ውስጥ ለተፈጸሙ ከባድ የመብት ጥሰቶች ተጠያቂነት በሌለበት ይህን ማዕቀብ ማንሳት ወደፊት ለሚፈጸሙ የመብት ጥሰቶች ቁጥጥር እንዳይኖር የሚያመቻች ነው ያሉ ሲሆን በቀይ ባህር ኮሪደር ላይ የምትገኘው ኤርትራ በወቅታዊ ጉዳዮች የተነሳ አሁን ላይ ጠቀሜታዋ እየጎላ መምጣቱን ገልጸዋል። እንዲህ አይነት እርምጃ ለመውሰድ ያሰበችው አሜሪካ ብቻም ሳትሆን የአውሮፓ ህብረትና ካናዳ ጭምር ከስደትና ከልማት ጋር በተገናኘ ግንኙነታቸውን ለማደስ እየገመገሙ መሆኑን የጠቀሱት ዳይሬክተሯ ጨምረውም ዲፕሎማሲ ለአስርተ ዓመታት የዘለቀውን የሰብአዊ መብት ጥሰትን ችላ ካለ ተጨማሪ ጥሰቶችን ሊያስከትል ይችላል ብለዋል። ላቲቲያ ባደር በመግለጫቸው እንደ አውሮፓውያን አቆጣጠር ከ1993 አንስቶ የኤርትራ ፕሬዝዳንት የሆኑት ኢሳያስ አፈወርቂም በዓለም ላይ ካሉ ጨቋኝ መሪዎች አንዱ መሆናቸውን ጠቅሰው የግዳጅ ወታደራዊ ምርመራ ፖሊሲያቸውን እንደቀጠሉበት፣ የጉልበት ብዝበዛ እንደሚያከናውኑ፣ ሸሽተው ከሀገር የሚወጡ ዜጎችን ቤተሰቦች እንደሚቀጡ አስረድተዋል። እንዲሁም በመንግስት ላይ ትችት የሚያቀርቡትን የሃይማኖት መሪዎችና ጋዜጠኞችን ያለምንም የፍርድ ቤት ሂደት ለዓመታት ያህል ማሰራቸውን የጠቀሱት ዳይሬክተሯ አስከትሎም ከ2000 እስከ 2002 በኢትዮጵያ በትግራይ ክልል በተካሄደው ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያ፣ አፈና፣ አስገድዶ መድፈርና ዝርፊያን ፈጽመዋል። አሁንም ቢሆን የኤርትራ ወታደሮች በያዙት የትግራይ ክልል ውስጥ ግፍ እየፈጸሙ ይገኛል በማለት አስታውቀዋል። በማጠቃለያቸው ኤርትራ ከዚህ ቀደም ለፈጸመችውና አሁንም እየፈጸመች ላለው የሰብአዊ መብት ጥሰት ተጠያቂነት እስካላሰፈነች ድረስ አሜሪካ የጣለችውን ማዕቀብ ማንሳት የለባትም በማለት አሳስበዋል። ከተስፋ ቃል ማግስት የመጣው ድብቅ የዋጋ ጭማሪ፣ የመንግስት የፖሊሲ ተቃርኖና የሸማቾች ሰቆቃ። የኢትዮጵያ መንግስት የነዳጅ አቅርቦት ችግር መፍታቱን ገበያው መረጋጋቱን በይፋ ከተናገረ ከጥቂት ቀናት በኋላ ህዝብን ያላሳተፈ በድብቅ የተደረገ አዲስ የነዳጅ ዋጋ ጭማሪ ማድረጉ ከፍተኛ የፖለቲካና የኢኮኖሚ ጥያቄዎችን አስነስቷል። የንግድና ቀጠናዊ ትስስር ሚኒስቴር ለህዝብ ይፋ ባደረገውና ግንቦት 4 ለነዳጅ ማደያዎች ብቻ በላከው ደብዳቤ በሁሉም የነዳጅ ምርቶች ላይ ፈጣን የዋጋ ጭማሪ አድርጓል። የውሳኔ የመጣው የገንዘብ ሚኒስቴሩ አቶ አህመድ ሽዴ ሚያዝያ 29 በሰጡት መግለጫ መንግስት የነጭ ናፍጣ አቅርቦትን በቀን ከ4.5 ሚሊዮን ሊትር ወደ 9 ሚሊዮን ሊትር ማሳደጉን፣ ይህም የካቲት 28 ከተጀመረው የአሜሪካና እስራኤል በኢራን ላይ ካካሄዱት ጦርነት በፊት ወደ ነበረበት የመረጋጋት ደረጃ መመለሱን በተናገሩበት ማግስት ነው። ህዝብ አቅርቦት ተስተካክሎ የዋጋ ጫና ይቀንሳል ብሎ ተስፋ በጠበቀበት ሰዓት የተደረገው ይህ ድንገተኛ ጭማሪ ትኩረትን ከነዳጅ አቅርቦት ወደ መግዛት አቅም አሸጋግሮታል። ይህ የመንግስት የፖሊሲ ተቃርኖ የታማኝነት ጥያቄን ከማስነሳቱም በላይ የዋጋ ጭማሪው መጠን የሸማቹን ኪስ ክፉኛ የሚቦረብሩ ሆኖም ተገኝቷል። በአዲሱ ማስተካከያ መሰረት 1 ሊትር ቤንዚን 167 ብር ከ50 ብር፣ ነጭ ናፍጣ 180 ከ46 ብር፣ ኬሮሲን 320 ከ66 ብር፣ ቀላል ጥቁር ናፍጣ 170 ከ62 ብር፣ ከባድ ጥቁር ናፍጣ 167 ብር ከ37 ሳንቲም እንዲሁም የአውሮፕላን ነዳጅ 319 ብር ሆኗል። የማስተካከያ ከሚያዝያ 1 ከነበረው የዋጋ ጋር ሲነጻጸር ቤንዚን በ17.6 በመቶ፣ ናፍጣ ደግሞ በ10.7 በመቶ ጭማሪ አሳይቷል። ይበልጥ አሳሳቢው ደግሞ ዝቅተኛ ገቢ ያለውን የህብረተሰብ ክፍል በቀጥታ የሚያጠቃው የኪሮሲን ዋጋና የአውሮፕላን ነዳጅ ከ150 ብርና የአውሮፕላን ነዳጅ ከ150 ብርና 150 ብር ገደማ ተነስተው ከጥፍ በላይ ማሻቀባቸው ነው። ይህም በቅርብ ጊዜ የነዳጅ ዋጋ ታሪክ ታይቶ የማይታወቅ ከፍተኛ የዋጋ ንረት ነው። ባለፉት ተከታታይ ወራት የተደረጉት ድምር ጭማሪዎች ቤንዚንን በ27 በመቶ፣ ናፍጣን ደግሞ በ29 በመቶ አሳድገውታል። ይህ ተከታታይ የዋጋ ጭማሪ በህዝቡ የዕለት ተዕለት ኑሮና በትራንስፖርት ዘርፍ ላይ የሚያሳድረው ጫና ቀድሞኑ መታየት ጀምሯል። ገና በመጋቢት ወር ላይ የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የነዳጅ ዋጋ ጭማሪን ተከትሎ የታሪፍ ማስተካከያ ማድረጉ ይታወሳል። የአጭር ርቀት ታሪፎች ባይጨምሩ
ሲጨምሩም ረጅም ርቀት የሚጓዙ ሚኒባሶችና የከተማ አውቶቡሶች ታሪፍ ማሻቅቧል። ከፍተኛው የከተማ አውቶቡስ ታሪፍ 70 ብር መድረሱ የነዳጅ ዋጋ መዋዠቅ ምን ያህል በፍጥነት ወደ ተጓዦች ጫንቃ እንደሚሸጋገር ያሳያል። ከዚህም ባሻገር ናፍጣ ለሎጂስቲክና የጭነት ትራንስፖርት ዋነኛ ግብዓት በመሆኑ ይህ የዋጋ ጭማሪ በመሰረታዊ የፍጆታ ዕቃዎች ላይ የሚያስከትለው የዋጋ ንረት እጅግ አደገኛ ነው። የመንግስት ባለስልጣናት ይህን ጭማሪ ከዓለም አቀፍ የነዳጅ ዋጋ መናር፣ የባህረ ሰላጤው አካባቢ የመርከብ መስመሮች መስተጓጎልና ከኩዌት የሚመጣው አቅርቦት መቀነስ ጋር ያያይዙታል። በተጨማሪም በሀገር ውስጥ የሚሸጥበት ዋጋና በማስመጣት ወጪ መካከል ያለውን ሰፊ ልዩነት ለማጥበብ እንዲሁም የህገ ወጥ ነዳጅ ንግድን ለመግታት የታለመ መሆኑን ይገልጻሉ። ጠቅላይ ሚኒስትር አብይ አህመድም በቅርቡ መንግስት በወር 20 ቢሊዮን ብር የሚጠጋ የነዳጅ ድጎማ እያደረገ መሆኑን መናገራቸው አይዘነጋም። ይሁን እንጂ ተከታታይና በድብቅ የሚደረጉት እነዚህ የዋጋ ማሻሻያዎች መንግስት እያደገ የመጣውን የፊዚካል የበጀት ጫና መቋቋም አለመቻሉን ያጋልጣሉ። የሀገር ውስጥ ገበያን ከዓለም አቀፍ ገበያ ጋር ቀስ በቀስ ለማስተካከል የተያዘው ይህ የፖሊሲ ሽግግር ከተስፋ ሰጪ መግለጫዎች ጀርባ የኑሮ ውድነትን ሸክም ሙሉ በሙሉ አቅም በሌለው ሸማችና ዝቅተኛ ገቢ ባለው የህብረተሰብ ክፍል ላይ እያሳረፈ መሆኑን በተግባር እያሳየ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ዛሬ በአዲስ አበባ መካሄድ መጀመሩን የቤተክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ አስታወቁ። ፓትርያርኩ ይህንን ያስታወቁት ለቅዱስ ሲኖዶስ አባላትና ለመላው ሕዝበ ክርስቲያን ባስተላለፉት የመክፈቻ መልእክት ነው። በቀኖና ቤተክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው ይህ ጉባኤ የቤተክርስቲያኒቱን አስተዳደራዊና መንፈሳዊ ጉዳዮች እንዲሁም በሀገሪቱ ወቅታዊ ሁኔታ ላይ በመምከር ውሳኔዎችን ያሳልፋል ተብሎ ይጠበቃል። ቅዱስነታቸው በመክፈቻ ንግግራቸው የጌታችን የኢየሱስ ክርስቶስን የእርቅና የሰላም ተልዕኮ በማንሳት በአሁኑ ወቅት በዓለማችን በሀገራችን የሚስተውሉትን ግጭቶችና መለያየቶች ክፉኛ ወቅሰዋል። እንደ እውነቱ ከሆነ እኛ የክርስቶስ መልእክተኞች እንደ ቃሉ ራሳችንን ክደን በሚጠበቀው መጠን ተልዕኳችንን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር በማለት የቤተ ክርስቲያኒቱ አገልጋዮች ኃላፊነታቸውን በአግባቡ እንዲወጡ አሳስበዋል። አቡነ ማትያስ በመልእክታቸው መንግስትን ጨምሮ በየደረጃው ያሉ ባለስልጣናትና አማራጭ ሀሳብ አለን ብለው የሚንቀሳቀሱ የፖለቲካ ሊቃን ተቃዋሚዎች የህዝቡን ፍላጎት እንዲያመጡ ጥሪ አቅርበዋል። እሱ የእግዚአብሔር ገንዘብ በሆነ ፍጡራን ላይ አስጨክኖ ሰውን መያዝ የሚቻለው ህሊናን በመርታት እንጂ በሌላ አይደለም ያሉት ፓትርያርኩ ባለድርሻ አካላት ችግሮችን በሰላማዊ መንገድ ብቻ እንዲፈቱ አሳስበዋል። ህዝቡ የሚፈልገው በሰላም ወጥቶ መግባት፣ ፍትህ መስፈን፣ እኩልነትና ለዕለት ኑሮ የሚበቃ ምጣኔ ሀብት ማግኘት መሆኑን ያብራሩት ቅዱስነታቸው ከዚህ ውጭ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም በማለት ሁሉም ወገኖች ለሀገር ሰላም በጋራ እንዲቆሙ ጥሪ አስተላልፈዋል። የቅዱስ ሲኖዶስ ምልአተ ጉባኤ በቀጣዮቹ ቀናት በተለያዩ አጀንዳዎች ላይ ተወያይቶ መግለጫ ያወጣል ተብሎ ይጠበቃል። በጆሃንስበርግ ስደተኞችን የሚቃወም ሰልፍ ተደረገ። ዛሬ በደቡብ አፍሪካ ጆሃንስበርግ ከተማ በመቶዎች የሚቆጠሩ ሰዎች አደባባይ መውጣት በህገወጥ ስደተኞች ተቃውሞ አሰምተዋል። ይህ ሰልፍ በተለያዩ የሀገሪቱ ከተሞች እየተካሄደ ያለው ዘመቻ አካል ሲሆን በትላንትናው ዕለትም በዋና ከተማዋ ፕሪቶሪያ ተመሳሳይ ተቃውሞ ሲደረግ ውሏል። በጆሃንስበርግ ዛሬ የተከናወነው ተቃውሞ ሰልፍ ምክንያት በማድረግ በከተማው ውስጥ የሚገኙ በሀገሬው ዜጎችም ሆነ በስደተኞች የሚተዳደሩ ሱቆች በሙሉ ዘግተው ውለዋል። የተቃውሞ አዘጋጆች መንግስት ጠንካራ የኢሚግሬሽን ህግ እንዲያወጣና በህገወጥ መንገድ በሀገሪቱ ውስጥ የሚኖሩ ስደተኞች በጅምላ እንዲባረሩ ለመንግስት ጥያቄ አቅርበዋል። ተቃውሞን ያዘጋጀው ጸረ ስደተኛ ቡድን የሆነው ማርች ኤንድ ማርች ቢሆንም ተመሳሳይ አቋም ያለው ኦፕሬሽን ዱዶላ የተሰኘው ቡድንም ደግፎታል። እንዲሁም ከደቡብ አፍሪካ ፖለቲካ ፓርቲዎች አክሽን ኤሴ እና ፓትሪዮቲክ አሊያንስ በዚህ ተቃውሞ ላይ መሳተፋቸውን አሶሺየትድ ፕሬስ ዘግቧል። በዛሬው የጆሃንስበርግ ተቃውሞ ላይ ተሳታፊ የሆኑት የአክሽን ኤስኤ ፓርቲ መሪ ቲምባ ማቡንዳ ለዜና አውታሩ ሲናገሩ እኛ መጤጠል ወይንም ዜኖፎቢክ አይደለንም። እኛ የምንፈልገው ደቡብ አፍሪካን ያስቀደመ ትክክለኛ ነገር በሀገራችን ውስጥ እንዲሰራ ነው። እኛ የውጭ ዜጎች በሀገራችን ውስጥ እንዲኖሩ እንፈልጋለን። ቢሆንም እነዚህ የውጭ ዜጎች በህጋዊ መንገድ ሀገራችን ሊገቡ ይገባል ብለዋል። እንደ ዘገባው በደቡብ አፍሪካ ውስጥ በህገ ወጥ መንገድ የሚኖሩ የውጭ ዜጎች ቁጥር ከ3 እስከ 5 ሚሊዮን እንደሚደርስ ይገመታል። ይሁንና
እነዚህ ስደተኞች ህጋዊ ሂደትን ስለማይከተሉ ትክክለኛ ምን ያህል ቁጥር እንዳላቸው የሚታወቅ ነገር እንደሌለ አስረድቷል። ጸረ ስደተኛ ቡድኖች እንደሚናገሩት የህገወጥ ስደተኞች መብዛት ከተሞችን ያጨናነቀ ከመሆኑም በላይ ዜጎችን የስራ ዕድል እያሳጣ ነው። እንዲሁም ሀገሪቱ ከታክስ የምታገኘውን ገቢ እንዳሳጣት በመናገር ላይ ናቸው። የኢትዮሪካ ምዝዝና እየጠበበ የመጣው የሀሳብ ነጻነት ምህዳር በቴዲ አፍሮ የቅርብ ሰዎች ላይ የሚካሄደው አፈሳ አዲስ ገጽ ተያዘም። በቅርቡ ኢትዮሪካ የተሰኘውን አዲስ የሙዚቃ አልበም ለህዝብ ጆሮ ያደረሰውን አንጋፋውንና ተጽዕኖ ፈጣሪውን ድምፃዊ ቴዎድሮስ ካሳሁንን ወይም ቴዲ አፍሮ ላይ ያነጣጠረ የሚመስለው የጸጥታ ኃይሎች የስር እርምጃ አድማሱን እያሰፋ መጥቷል። የዛበሻ ምንጮች እንዳረጋግጡት ከድምፃዊው ጋር የስራና የቅርብ ወዳጅነት ያላቸውን ግለሰቦች የማሰሩ ዘመቻ ተጠናክሮ የቀጠለ ሲሆን በዛሬው ዕለት ደግሞ የድምፃዊውን አዳዲስ የሙዚቃ ሽፋኖች ወይም ከቨርስ በሙሉ ዲዛይን ያደረገው ወጣት ግራፊክስ ዲዛይነር ዳዊት በፌዴራል ፖሊስ ቁጥጥር ስር ውሏል። የዲዛይነር ዳዊት እስር የተፈጸመው ልክ እንደ ሌሎች ተጠርጣሪዎች በመከታተልና በድንገተኛ አፈሳ መሆኑ የጉዳዩን አሳሳቢነት ያጎለዋል። የቤተሰብ ምንጮች እንደገለጹት የፌዴራል ፖሊስ አባላት በትላንትናው ዕለት በወጣቱ መኖሪያ ቤት ድንገተኛ ፍተሻ ያደረጉ ቢሆንም ሊያገኙት አልቻሉም ነበር። ሆኖም የጸጥታ ኃይሎቹ ክትትላቸውን በመቀጠል በዛሬው ዕለት ከጓደኛው ቤት ውስጥ ይዘውት ሊሄዱ ችለዋል። ከዚህም ባለፈ የዚህ አፈሳ ሰለባዎች ወሰን እጅግ መለጠጡን የሚያሳየው ሌላው አዲስ ክስተት ለቴዲ አፍሮ ምክትል ስራ አስኪያጅ ወይም ማናጀር ጉዳይ አስፈጻሚ በመሆን የሚላላከው የሞተር ብስክሌት አሽከርካሪ ሳይቀር በፖሊስ መታሰሩ ነው። ይህ ዛሬው ክስተት ነጥሎ የሚታይ ሳይሆን ባለፉት ቀናት በተቀናጀ ሁኔታ ሲካሄድ የቆየው የስር ዘመቻ ቀጣይ ምዕራፍ ነው። ከዚህ ቀደም የቴዲ አፍሮ ቃል አቀባይ፣ ምክትል ማናጀሩ እንዲሁም የቅርብ ጓደኛው በፖሊስ መወሰዳቸው ይታወሳል። በአሁኑ ሰዓትም እነዚህን ግለሰቦች ጨምሮ በአጠቃላይ 7 ሰዎች በስር ላይ የሚገኙ ሲሆን ፍርድ ቤት ቀርበው የጊዜ ቀጠሮ ተጠይቆባቸዋል። የተከታታይ የስር እርምጃ መንግስት በተጽዕኖ ፈጣሪ የኪነ ጥበብ ሰዎች ላይ ያሳደረ ያለውን ጫና ወደ ላቀ ደረጃ ማሸጋገሩን በግልጽ የሚያሳይ ነው። የፖለቲካና የሲቪክ ምህዳሩ መጥበብ አሳሳቢ በሆነበት በአሁኑ ወቅት የአንድን አርቲስት ስራ አስኪያጅ፣ የቅርብ ወዳጅ፣ ግራፊክ ዲዛይነርና ሞተረኛን ጭምር ማሰር ዓላማው ግለሰቦችን ተጨባጭ በሆነ ወንጀል ከመጠየቅ ባለፈ አርቲስቱን የማግለል ስራዎቹን የማስተጓጎልና በኪነ ጥበብ ማህበረሰቡ ላይ የፍርሃትን ድባብ ወይም ቺሊንግ ኢፌክት ለመፍጠር ያለመ የስነ ልቦና ጫና እንደሆነ ያስገነዝባል። የሙዚቃ አልበም ሽፋንን ዲዛይን ማድረግና በሞተር መልእክት ማድረስ በየትኛውም የህግ ሚዛን ወንጀል ሊሆን የማይችልበት ሁኔታ እያለ ይህንን ያህል ሰፊ መረብ ዘርግቶ ማደን የህግ የበላይነትን ጥያቄ ውስጥ የሚከት ነው። የድርጊት አርቲስቶች ነጻ ሀሳባቸውን በስራዎቻቸው እንዳያንጸባርቁ ከማስፈራራቱን ባሻገር ዜጎች ከታዋቂ ሰዎች ጋር ባላቸው ሙያዊም ሆነ ማህበራዊ ግንኙነት ብቻ ለስርና ለእንግልት ሊዳረጉ እንደሚችሉ የሚያሳይ አደገኛ አዝማሚያ መሆኑን በጽኑ ሊጤን ይገባዋል። ኤርትራ ማዕቀብ ሊነሳላት መሆኑን ተከትሎ በአሜሪካ፣ ሩሲያና ቻይና ላይ የታሪክ ወቀሳን ያካተተ ጠንካራ ትችት አቀረበች። የኤርትራ ማስታወቂያ ሚኒስቴር ከ2 አስርት ዓመታት በላይ በሀገሪቱ ላይ ተጥለው የቆዩት ማዕቀቦች ሊነሱ መሆኑን በሚጠቁሙ የቅርብ ጊዜ መረጃዎች ዙሪያ ይፋዊ መግለጫ አውጥቷል። ሚኒስትሩ ይህንን ክስተት መነሻ በማድረግ ባለፉት ዓመታት በሀገሪቱ ላይ የተፈጸሙትን ፍትሐዊ ያልሆኑና ህገወጥ ያላቸውን የዲፕሎማሲና የፖለቲካ ሴራዎች ወደኋላ በመመለስ ክሪቲካል የሆነ ማብራሪያ ሰጥቷል። መግለጫው የችግሩን ስረ መሰረት ወደ 2009 በመመለስ ይተነትናል። እንደ አውሮፓውያን አቆጣጠር ታህሳስ 24 ቀን 2009 የክሊንተን አስተዳደር በወቅቱ የውጭ ጉዳይ ሚኒስትር የነበሩትን ሂላሪ ክሊንተንን በማመልከት በምንም አይነት ተጨባጭ መረጃና ህጋዊ መሰረት ላይ ያልተመረኮዙ የፈጠራ ክሶችን በማቅረብ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኩል በኤርትራ ላይ ማዕቀብ እንዲጣል ማድረጉን አስታውሷል። በዚህ ሂደት የሩሲያ ቋሚ ተወካይ ይህንን አሳፋሪ ድርጊት ያለምንም ገደብ መደገፋቸውንና የቻይና ተወካይ ደግሞ በስም ብቻ ድምፀ ተአቅቦ ማድረጋቸውን ኤርትራ በወቅቱ በከፍተኛ ሐዘን መታዘቧንና ድርጊቱን ማውገዟን መግለጫው በድጋሚ አስታውሷል።
የዛሬው መግለጫ አትኩሮት ካደረገባቸው ወሳኝ ነጥቦች አንዱ የተጠያቂነት ጉዳይ ነው። በ2018 የተባበሩት መንግስታት ድርጅት ማዕቀቡ መነሳቱ አዎንታዊ ቢሆንም ኤርትራ ውሳኔውን በጸጋ ከመቀበል ባለፈ ለምን ከመጀመሪያውኑ ማዕቀቡ ተጣለ የሚል ጥያቄ ማንሳቷን ሚኒስትሩ ጠቅሷል። አሁንም ድረስ ምላሽ ያላገኙት እነዚህ ጥያቄዎች በወቅቱም ሆነ አሁን የአልሻባብ እውነተኛ የገንዘብና የፖለቲካ ደጋፊዎች እነማን ናቸው? በኤርትራ ላይ ለሁለት አስርት ዓመታት ለደረሰው ኢፍትሐዊ ማዕቀብና ጉዳት ተጠያቂው ማን ነው? ይህንን ስለመመርመር የሚያስችል ህጋዊ መንገድ አለ ወይ የሚሉ ይገኙበታል። ይህም ሀገሪቱ ማዕቀብ መነሳቱን ብቻ ሳይሆን የተጓደለውን ፍትህ ካሳና ዓለም አቀፋዊ የተጠያቂነት ስርዓት ላይ ያላትን የሰላ ትችት ያሳያል። የኤርትራ መንግስት ትችት በዚሁ አላበቃም። የባይደን አስተዳደር የዚሁ ጥላቻ የተሞላበት ፖሊሲ ቀጣይ እርምጃ የሆነውና በ2021 የተጣለውን ህገወጥ የነጠላ ማዕቀብ አጥብቆ ኮንኗል። ይሁንና በአሁኑ ወቅት እነዚህ በአሜሪካ የተጣሉ ማዕቀቦች በቅርቡ እንደሚነሱ መረጃዎች እየወጡ መሆናቸውን ያመላክተው ሚኒስትሩ ይህ እርምጃ ፍትህና ህጋዊነት የሰፈነበት እንዲሁም የተሳሳቱ ፖሊሲዎችን በዘላቂነት ለማረም የሚረዳ እውነተኛ ጅምር እንደሚሆን ሀገሪቱ ጽኑ ተስፋ እንደምታሳድር በማሳሰብ መግለጫውን አጠቃሏል። የአሜሪካ መከላከያ ኃላፊ ፔት ሄግሴት ትላንትና በሰጡት መግለጫ ኢራን በሆርሙዝ ሰርጥ የአሜሪካ ባህር ኃይል መርከቦች ለማጥቃት ካሚካዚ ዶልፊኖች ማሰማራት ትችል እንደሆነ ተጠይቀው ማስተባበያ ሰጥተዋል። በመልሳቸው ኢራን እንዲህ አይነት ስልጡን ዶልፊኖችን የማሰማራት ችሎታ እንዳላት ለማረጋገጥ እንደማይችሉ ገልጸው በቀልድ መልክ አሜሪካም ተመሳሳይ ፕሮግራም እንዳላት ተናግረዋል። እኚህ የአሜሪካ ባለስልጣን ይህንን ጉዳይ እንደ ቀልድ ለማለፍ ቢሞክሩም የወታደራዊ ዶልፊኖች ፕሮግራም ረጅም ዓመት ያስቆጠረ ታሪክ ያለው ነው። ይህንን ፕሮግራም አሜሪካና የቀድሞ ሶቪየት ህብረት ጨምሮ በርካታ ሀገራት ሲያካሂዱት ቆይተዋል። እንደ ሲኤንኤን ዘገባ የአሜሪካ ባህር ኃይል ዶልፊኖችን መጠቀም የጀመረው በቀዝቃዛው ጦርነት ወቅት ነበር። ይሁንና እንዳሁኑ ካሚካዚ ዶልፊኖች ይጠቀሙባቸው የነበረው ፈንጂ ለማፈንዳት ሲሉ ራሳቸውን እንዲያጠፉ ሳይሆን ቦምብ ለማጽዳትና ለስለላ ስራዎች ብቻ ነበር። ተመራማሪዎቹ እንደሚናገሩት ዶልፊኖች ጠንካራ የሆነ የተፈጥሮ ካልኩሌሽን ችሎታ አላቸው። ማለትም በውሃ ውስጥ የተቀመጡ ሰው ሰራሽ ነገሮችን ከሌሎች በተሻለ መለየት ይችላሉ። እነዚህ የውሃ ውስጥ አጥቢ እንስሳት በመኖሪያቸው ቦታ ላይ ያልተለመደ ነገር ካዩ እንዲጠቀሙ በቀላሉ ሊሰለጥኑ የሚችሉ ናቸው። ስልጠናቸውን ከወሰዱ በኋላ ያልተለመደ ነገር ካገኙ መልሰው ወደ ላካቸው ሰው የሚሄዱ ሲሆን ይህንን ፈንጂ ጠራጊዎች በቀላሉ ፍተሻ እንዲያደርጉ የሚያስችላቸው ይሆናል። የአሜሪካ ባህር ኃይል በኢራቅ ጦርነት ወቅት በኋላ እነዚህን የሰለጠኑ ዶልፊኖች አሰማርቶ ፈንጂ ሲጠርግ እንደነበር መረጃዎች ያሳያሉ። በሌላ በኩል በ2000 ዓ.ም ኢራን በርካታ የሰለጠኑ ዶልፊኖች ከሩሲያ እንደገዛች በስፋት ተዘግቧል። ይሁንና በዚህ ጦርነት እነዚህ ዶልፊኖች ለወታደራዊ አገልግሎት ስለማሰማራቷ በይፋ የተገለጸ ነገር የለም። በአንዳንድ ዘገባዎች ግን እነዚህ ዶልፊኖች ካሚካዚ የሚል ስያሜ ማሰማራት በተጠንቀቅ መቆሟ እየተገለጸ ይገኛል። ካሚካዚ የጃፓን ቃል ሲሆን ትርጓሜውም ተአምረኛ ንፋስ የሚል አይነት ነው። በተለይም ይህ ቃል የሚታወቀው በሁለተኛው የዓለም ጦርነት የጃፓን ፓይለቶች ከወሰዱት ራስን የማጥፋት እርምጃ ጋር ነው። ጦርነቱ መጨረሻ አካባቢ ፓይለቶቹ የሚያበሩት አውሮፕላን የበለጠ አደጋ እንዲያደርስ በማቀድ ከጠላት መርከቦች ጋር እንዲጋጭ ያደረጉ ሲሆን በዚህም ትልቅ ውድመት አድርሰው ህይወታቸው ሊያልፍ ችሏል። አሁን ካሚካዚ ዶልፊኖች በተለይም በሆርሙዝ ሰርጥ ላይ ሊሰማሩ እንደሚችሉ በስፋት እየተዘገበ ያለው ዶልፊኖቹ ፈንጂ ተገጥሞላቸው በአሜሪካ መርከቦች ላይ ጥቃት ለማድረስ ይሰማራሉ በሚል ነው። የአሜሪካ ባለስልጣን ይህንን በቀልድ መልክ ተረት አስመስለው ለማቅረብ ቢሞክሩም ሲኤንኤን በዘገባው ይህ ወታደራዊ እውነታ እንጂ ተረት አይደለም ብሏል። በሚኒሶታ ትዊን ሲቲ እና አካባቢው በሚኖረው የኢትዮጵያና የኤርትራ ማህበረሰብ ውስጥ አሳሳቢ የሆነ የመጣውን የአእምሮ ጤና ችግር ለመቅረፍ ያለመ አዲስ ማህበረሰብ አቀፍ ንቅናቄ ይፋ ተደረገ። የግንዛቤ እጥረት አጉል ባህላዊ ተጽዕኖችን ለመስበር ያለመው የንቅናቄ የዘርፉ ባለሙያዎችና የማህበረሰብ ተወካዮች በሚተባበሩበት ግብረ ኃይል የሚመራ ይሆናል። የኢስት አፍሪካ ዌልነስ ኤንድ ሪሶርስ ሴንተር ዋና ስራ አስፈጻሚ ዶክተር አበባየው ለዛሀበሻ እንደገለጹት በአሁኑ ወቅት በርካታ ወጣቶችና ቤተሰቦቻቸው በአእምሮ ጤና እክል ክፉኛ እየተጎዱ ይገኛሉ። ባለፉት 1 እና 2 ወራት ብቻ ራሳቸውን ያጠፉ ወደ 4 የሚጠጉ ወጣቶችን አጥተናል። ይህ ለማህበረሰባችን ትልቅ የልብ ስብራት ነው ያሉት ዶክተር አበባየው ሌሎች በርካታ ወጣቶች ወደ አልኮልና አደንዛዥ እጽ እየገቡ መሆናቸውና
ብዙ ቤተሰቦችም የችግሩ ሰለባ ሆነው ዲስፈንክሽናል እየሆኑ መምጣታቸውን አስረድተዋል። በሚኒሶታ የብራይት ኒኖ ኦቲዝም ሴንተር ዳይሬክተር የሆኑት ወይዘሮ ሰብለ ለማ በበኩላቸው በማህበረሰቡ ስለ አእምሮ ጤና በቂ ግንዛቤ አለመኖሩ ከፍተኛ ዋጋ እያስከፈለ መሆኑን ገልጸዋል። ዳይሬክተሯ አክለውም ህብረተሰቡ ስለ ልብ በሽታ በግልጽ እንደሚያወራው ሁሉ ስለ አእምሮ ጤናም ያለ አንዳች ፍርሃት እንዲያወራ ማበረታታትና ተጎጂዎችን ከማግለል ይልቅ ድጋፍ ሆነን የሕክምና እርዳታ እንዲያገኙ ማድረግ ዋነኛ ዓላማችን ነው ብለዋል። በአሜሪካ የግንቦት ወር የአእምሮ ጤና ግንዛቤ ወር መሆኑን ተከትሎ የተጀመረው የንቅናቄ በማህበረሰብ ውስጥ ያለውን መገለል እና እርዳታ ከመጠየቅ ወደ ኋላ የማለት ባህላዊ ተጽዕኖ ለማስቀረት ይሰራል። ይህ ማህበረሰቡን መሰረት ያደረገ ንቅናቄ ፖለቲካን ያላካተተ ሁሉንም ማህበረሰብ በእኩልነት የሚያሳትፍ ነው። የፊታችን ሜይ 9 የኦርቶዶክስ የፕሮቴስታንትና የእስልምና ሃይማኖት ተቋማትን እንዲሁም የኢትዮጵያና የኤርትራ ማህበረሰባችንን በአንድነት በማሰባሰብ ሰፊ ውይይት እንደሚካሄድና አዲስ ምዕራፍ እንደሚከፈት አዘጋጆች ገልጸዋል። እስካሁንም ከማህበረሰቡ እጅግ አዎንታዊ የሆነ ምላሽ ማግኘታቸውን ጠቁመዋል። ዶክተር አበባየው አበበ የንቅናቄው የወደፊት አቅጣጫ በተመለከተ ቀጣይ እቅዶችን አብራርተዋል። የአጭር ጊዜ እቅዶች ከተለያዩ የማህበረሰብ ክፍሎች የተውጣጡ ግብረ ኃይል በማቋቋም በሰኔ ወር መጨረሻ ወይም በሐምሌ መጀመሪያ ትልቅ የአእምሮ ጤና የእግር ጉዞ ማካሄድ፣ በተጨማሪ ባለሙያዎችና ተሞክሮ ያላቸው ሰዎች ምስክርነታቸውን የሚሰጡበት ሰፊ የፓናል ውይይትና ወርክሾፕ ማዘጋጀት ሲሆን የረጅም ጊዜ እቅዶች ደግሞ ስለ አእምሮ ጤና ግንዛቤ የሚያስጨብጡ አጫጭር መረጃዎችን በአማርኛ፣ በኦሮምኛ፣ ትግርኛና እንግሊዝኛ ቋንቋዎች አዘጋጅቶ በየማህበረሰቡ መገልገያ ቦታዎች ማሰራጨት እንዲሁም የሃይማኖት አባቶች በአእምሮ ጤና ችግር ውስጥ ያሉ ሰዎችን እንዴት መርዳት እንደሚችሉ ልዩ ስልጠና መስጠት ዋና ዋናዎቹ ናቸው። ይህ እንቅስቃሴ በስደት በሚኖረው ማህበረሰብ ዘንድ እንደ ነውር የሚቆጠረውን የአእምሮ ጤና ጉዳይ ወደ አደባባይ በማውጣት ትውልድን ለመታደግ የተወሰደ ትልቅና ወቅታዊ እርምጃ መሆኑ ታምኖበታል። የኢራንና አሜሪካ ድርድር ተስፋ በማሳየቱ የነዳጅ ዋጋ $100 በታች ወረደ። አሜሪካና ኢራን ግጭት አቁመው ወደ ድርድር ውስጥ ለመግባት የሚያስችል ፍንጭ በማሳየታቸው ዛሬ የነዳጅ ዋጋ ላይ ቅናሽ ታይቷል። በዚህም መሰረት የብሬንት ድፍድፍ ነዳጅ በ9.9% ቀንሶ ዛሬ አንዱ በርሜል $99 ከ94 ሳንቲም ሲሸጥ ውሏል። በተመሳሳይ የዌስት ቴክሳስ ኢንተርሚዲየት ምርት ደግሞ በ10% ቀንሶ ዛሬ በ91 ከ73 ሳንቲም መሸጡን መረጃዎች ገልጸዋል። ይህ ደግሞ በጦርነቱ የተነሳ ወደ ላይ በመውጣት ላይ የነበረው የነዳጅ ዋጋ እየወረደ መሆኑን የሚያሳይ ቢሆንም በቀጣይነቱ ላይ ግን ጥርጣሬ አለ። ለዛሬው ዋጋ መቀነስ መንስኤ የሆነው አሜሪካ ባለ አንድ ገጽ የመግባቢያ ስምምነት ለመፈረም የሚያስችል ምክር ሀሳብ ማቅረቧ ነው። ለዚህ ስምምነት የ48 ሰዓታት ጊዜ ገደብ የሰጠች ሲሆን ኢራን በዚህ ልትስማማ ትችላለች የሚል ግምት ተፈጥሯል። ካልተስማማች ግን ተመልሶ ዋጋው እንደሚወጣ ባለሙያዎች በመናገር ላይ ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ስለ ጉዳዩ ሲናገሩ ቴሄራን ልትስማማ የምትችለው አግባብ ያለውና ሁሉን አቀፍ ስምምነት ከሆነ ብቻ ነው ብለዋል። በካርቱም ዓለም አቀፍ አየር ማረፊያ ላይ ለተፈጸመው የድሮን ጥቃት የሱዳን መንግስት በኢትዮጵያና በዩናይትድ አረብ ኤምሬትስ ላይ ክስ ማቅረቡ ይታወቃል። በዚህ ጉዳይ ላይ የዩናይትድ አረብ ኤምሬትስ መንግስት በሰጠው መልስ ክሱን በቀጠለው ግጭት ለደረሰው ሽንፈት አቅጣጫ ለማስቀየር የተፈበረከ ነው በሚል አጣጥቦታል። አንድ የኤምሬትስ ባለስልጣን ለሮይተርስ በሰጡት መግለጫ ሲናገሩ እንደዚህ አይነት ንግግሮች ሆን ተብሎ የማፈግፈግ አካሄድ አካል ናቸው። ለድርጊታቸው ከተጠያቂነት ለማምለጥና ሌሎች ተጠያቂ በማድረግ ጦርነትን ለማራዘምና እውነተኛ የሰላም ሂደት ለማደናቀፍ የታቀዱ ናቸው ብለዋል። በተመሳሳይ ኢትዮጵያ መሰረተ ቢስ ነው በሚል የሱዳንን ክስ ማጣጣሏ ይታወቃል። የሱዳን ወታደራዊ መንግስት በኤምሬትስ ላይ እንዲህ አይነት ክስ ሲያቀርብ ይህ የመጀመሪያ ጊዜው አይደለም። ጦርነቱ ከተጀመረ አንስቶ ለተቀናቃኙ ፈጥኖ ደራሽ የአቡዳቢ መንግስት የጦር መሳሪያ እንደሚያቀብል ሲናገር የቆየ ሲሆን ጉዳዩንም ወደ ፍርድ ቤት ወስዶታል። የዩናይትድ አረብ ኤምሬትስ መንግስት በበኩሉ ይህንን ስሞታ በተደጋጋሚ ሲያስተባብል መቆየቱ አይዘነጋም። ኢፓክ በድምፃዊ ቴዲ አፍሮ ላይ እያደረሰ ያለውን ጫናና በኢትዮጵያ እያሽቆለቆለ ያለውን የፖለቲካ ምህዳር በጽኑ አውገዘም። የአሜሪካን ኢትዮጵያን የህዝብ ግንኙነት ኮሚቴ በኢትዮጵያ እያሽቆለቆለ የመጣው የሲቪክና የህዝብ ምህዳርን አስመልክቶ ጥልቅ ስጋቱ ገልጿል። ድርጅቱ ባወጣው ወቅታዊ መግለጫ ሰፊ ስር በሃይማኖት ተቋማት ላይ የሚደረግ ጫናና በታዋቂ የኪነ ጥበብ ሰዎች ላይ የተወሰዱ ያሉ እርምጃዎች የሀገሪቱን ሁኔታ ይበልጥ አሳሳቢ እንዳደረገው አስታውቋል። የተለያዩ የሰብአዊ ተሟጋች ድርጅቶች ሪፖርት
ሪፖርቶችን ዋቢ ያደረገው መግለጫው የፓርላማ አባላትን፣ ጋዜጠኞችና የሲቪል ሰርቪስ ሰራተኞችን ጨምሮ ከ300 በላይ የተመረጡ ባለስልጣናትና ግለሰቦች ከ2 ዓመታት በላይ በስር ላይ እንደሚገኙ አመላክቷል። ይህ ድርጊት በሀገሪቱ ያለውን የህግ የበላይነትና የፍትህ ስርዓት በእጅጉ የሚያጠያይቅ መሆኑን ኮሚቴው ገልጿል። ከዚህ በተጨማሪም ከዓለም አንጋፋ የክርስትና እምነት ተቋማት አንዱ በሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሌሎችም ታሪካዊ የሃይማኖት ተቋማት ላይ እየደረሰ ያለው ተከታታይ ጫና የመሰረታዊ ነጻነቶችና የተቋማት ነጻነት መኮማተርን በግልጽ የሚያሳይ ነው ብሏል። ኤፓክ በኢትዮጵያ ተጽዕኖ ፈጣሪ ከሆኑ የባህልና የኪነ ጥበብ ድምጾች አንዱ በሆነው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለውን ወከባ በልዩ ትኩረት አንስቶታል። ድምፃዊው ኢቶሪካ የተሰኘውን አዲሱ አልበሙን ለህዝብ ካደረሰ በኋላ ስቱዲዮ መዘረፉና ከሱ ጋር የሚሰሩ ግለሰቦች መታሰራቸውን መግለጫው ጠቅሷል። ዶይቼ ቬለ ያወጣውን ዘገባ በመጥቀስም የድምፃዊውን የቅርብ አጋርና የግብይት ስራ አስኪያጅ ማርኬቲንግ ማናጀርን ጨምሮ በርካታ የስራ ባልደረቦቹ በቁጥጥር ስር ውለው እንደሚገኙ አጋልጧል። የሲቪክ ማህበረሰብና የኪነ ጥበብ ሰዎችን ኢላማ ማድረግ የሀሳብን በነጻነት የመግለጽ መብት ላይ የተደቀነ ሰፊ አፈና መሆኑንም አበክሮ ገልጿል። ኮሚቴው እነዚህ ወከባዎች፣ የተቃዋሚዎች እስርና የግጭቶች ባሉበት በአሁኑ ወቅት መንግስት ሀገራዊ ምርጫ ለማካሄድ በዝግጅት ላይ መሆኑ አሳሳቢ እንደሆነበት አመላክቷል። ነጻነት በሌለበት የፍርሃት ድባብ በነገሰበትና የሲቪክ ምህዳሩ በጠበበበት ሁኔታ የሚካሄድ ምርጫ ተአማኒነት የሌለውና የህዝብን አመኔታ የሚያሳጣ ነው ብሏል። ከዚህ ጎን ለጎን አዲስ ሪፖርትን ጠቅሶ ኮሚቴው እንዳስገነዘበው 100 ቢሊዮን ብር የሚጠጋ ገንዘብ በመንግስት መዋቅር ውስጥ በተዘረጋ የተቀናጀ ስርዓት መመስበሩን አጋልጧል። ስር የሰደደና ከፍተኛ ባለስልጣናትን ያካተተ ይህ የሙስና ቅሌት የተቋማትን አቋም የሚያዳክም፣ የህግ በላይነትን የሚንድና ህዝብ በመንግስት ላይ ያለው እምነት የሚያጠፋ መሆኑን ጠቁሟል። ተጠያቂነት በሌለበት ሁኔታ የሚቀጥል አስተዳደርም ሀገራዊ መረጋጋትን እንደሚያናጋ አስጠንቅቋል። የኢትዮጵያ ውስብስብ ችግሮች ዘላቂ መፍትሄ ሊያገኙ የሚችሉት ሁሉን አሳታፊ በሆነ ኢትዮጵያውያን የጋራ ውይይት ብቻ መሆኑን አምኖ ምዕራባውያን አጋሮችና ዓለም አቀፍ ማህበረሰብ የንግድና የኢኮኖሚ ትስስራቸውን መሰረት ማድረግ ያለባቸው የህግ የበላይነትና ተጠያቂነት ሲሰፍን ብቻ ሊሆን እንደሚገባ አሳስቧል። የአሜሪካ ኮንግረስም በኢትዮጵያ የዲሞክራሲ መርሆች ተጠያቂነትና መሰረታዊ መብቶች እንዲከበሩ ግፊቱን ለማጠናከር የተወካዮች ምክር ቤት የውሳኔ ሀሳብ 937ን በአንድ አማራጭ እንዲያጤነው ጥሪውን አቅርበዋል። የዩክሬን ፕሬዝዳንት ዘለንስኪ ዛሬ በሰጡት መግለጫ ሩሲያ የተኩስ አቁም ስምምነቱን 1820 ጊዜ መጣሷን አስታወቁ። ፕሬዝዳንቱ ይህንን የገለጹት ከሁለት ቀናት በፊት የሩሲያ የድል በዓል በማስመልከት ከሜይ 6 እኩለ ሌሊት አንስቶ ለሁለት ቀናት የሚቆይ ጊዜያዊ ተኩስ አቁም ማድረጋቸውን ማስታወቃቸውን ተከትሎ ነው። ዘለንስኪ ዛሬ በመግለጫቸው የተኩስ አቁም ከታወጀበት ከዛሬ እኩለ ሌሊት በኋላ ሩሲያ በተለያዩ ዩክሬን ግዛቶች ውስጥ መጠነ ሰፊ ማጥቃት ማከናወኗን አስረድተዋል። ከነዚህ መካከል 20 የአየር ጥቃት በመፈጸም 70 ቦምቦችን መጣሏን ገልጸው በሚሳኤልና በድሮን ድብደባ መከናወኑንም አስታውቀዋል። በእነዚህ ጥቃቶች 27 ሰዎች ሲገደሉ ሌሎች 120 በላይ መቁሰላቸውን የጠቀሱት ዘለንስኪ ጨምረውም ሩሲያ ሰላምንና የሰው ሕይወትን መጠበቅን እንደማትፈልግ ግልጽ ምርጫዋን አስታውቃለች ብለዋል። በሌላ በኩል ሩሲያ በበኩሏ ዩክሬን የተኩስ አቁሙን ጥሳ ጥቃት መፈጸሟን ገልጻለች። የሩሲያ መከላከያ ኃይል ዛሬ ባወጣው መግለጫ ሞስኮ አካባቢን ጨምሮ በተለያዩ ከተሞች ጥቃት ሊያደርሱ የነበሩ 53 የዩክሬን ድሮኖች ማክሸፏን አስታውቀዋል።